አሁን ባለፈው ቪዲዮ ሰርች እንዴ አንተ ሙሃቢያ ነህ እንዴ አሉ። ኦ በሙፍቲ ዙሪያ ስርዓት ባለው መንገድ ነው የተናገርኩት። ቀብር ላይ ቀብራቸውን ግቤ ላይ ያድርጉ ይደረግ ብለው ኑዛዜ ተናግረዋል ተብሎ ጭቅጭቅ ሲነሳ እያመቻቹ ነው ለቀብሩ እንዲሰገድለት ወይም ደግሞ ቀብሩ እንዲመለክ እንዲንከባለሉበት ከሙስሊም ቀብር ተለይቶ እንዲቀበር የተናዘዙት እንዲመለኩ ፈልገው ነው ብዬ ነው የተናገርኩት። ወሃቢያ ነህ እንዲህ አሉ። ስተት የሆነን ነገር ስተት ነው አለቀ። ሰውየው ስለሸበተ ትልቅ ስለሆነ አይደለም። ገብቶሃል? እና ጠንከር ስትል እንደነ ሰይድ ወረባቦ ስትሆን ጥሩ ሙስሊም ነህ። እንደኔ እንኳን ስትሆን ነው ለምሳሌ የአምስት ወቅት ሰላቴን እንኳን እያዳገተኝ ምሰግድ ሰውዬ አክራሪ አሸባሪ ተብዬ መፈረጅ ነበረብኝ። ወሃቢይ መባል ነበረብኝ። እና እንደዛ ነው እልሃለሁ። ምን እያወራው እንደሆነ ራሱ አልገባኝም። በእናትህ አውራ። አይ ጥሩ ሐሳብ ነው። በነገርህ ላይ ሳምንታዊ አጀንዳ ስለነበረ ብዙ ሰዎችም የማይመለከታቸው ሰዎች ስለዚህ ጉዳይ በጣም ሲጨንቁበት ያየሁት ምንድነው አሁን ክርስቲያን በዚህ ጉዳይ ምንም ማያገባው ነበር። የት መቀበር እንዳለባቸው ምን መደረግ እንዳለበት በመጅሊስ ጉዳይ ወሃቢያ በሚለው አህባሽ በሚለው ጉዳይ ማንንም ሰው አይመለከተውም። ገብቷል? አይመለከተውም አይደል? ክርስቲያን ከሆነ ለምን እንደሚንጫጩ ለምን እንደሚፍጨረጨሩ እኔ ግራ ገብቶኝ ነበር። እነ ዘመድኩን በቀለ ራሱ በጣም እየተሰቃዩ በጣም እንትን ምንድነው ሲያለቅሱ ነበር። ለምንድነው ከየት ተነስተው የት ጋር ለመድረስ ነው? እኔ ግራ ገባኝ። ገብቷል? ስለዚህ እኔ በእርግጥ መጀመሪያ ላይም ስናወራበት ነበርና ለዛ ባለው አማርኛ ቀስ ብለው ሰው በመሃል የሆነ ችግር ካለ ለመፍታት መናገር አለበት። አሁን ባለፈው እንትና ደስ በሚል ንግግር ነበር የተናገረው ያሲን ኑሩ። ገብቷል? በጣም ደስ የሚል ንግግር ነበር። ቀይረው ፖለቲካ ሰርተው ሌሎች ሰዎችንም እኔ ምን እንዳገባቸው ግራ ይገባኛል። ገብቷል? በዚህ ልክ ክፉና እንትን ሲሆን ሰው በጣም ያስጠላል። ስለዚህ እንደናንተ አይነት ሰዎች ደግሞ በተለይ ማሚ አንተ ሁሌም እኔ የምለውና ማስበው ነው ፖለቲካው ትንሽ ስለተነካካ ስለምትነካካም ራሱ ትንሽም ስለምትንቀሳቀስ ሃይማኖትህንም እንትን ስለምታደርገው ያለውን የኢትዮጵያ ፖለቲካው አካሄድም አንተ ስትገልጸው የነበረው ይሄ የሃይማኖት እንትን መምጣት አለበት የሚባለው ነገርም አንተ ገባ ብለህ ምንድነው የሆነ እንትንህን ሃይማኖትህን ተሸክመህ ከለላ ብትሆን መልካም ነገር ነው። ሚዲያው ላይ ስላለህበት ምንድነው ይሄ መሐከለኛ ሰው የለም ከሃይማኖቱ ሰው ሳይወጣ ፖለቲካ የሚባለው ነገር ደግሞ ልክን እያስያዘ የሚሄድ ሰው ገብቷል? መታረም ያለበት እያረም ከፊት ለፊት ስላለ ያው ታዋቂ ነው እኮ እንትን መታወቅ ቀላል ነገር አይደለም። ከፊት ለፊት ቁጭ ማለት ቀላል ነገር አይደለም። ሰውን ማስከተል ቀላል ነገር አይደለም። ገብቷል? ስለዚህ በደንብ አድርገህ እየተናበብክ ብትሰራ በጣም ትልቅ ለውጥ ልታመጣ ትችላለህ። ትልቅ ትውልድ ልትገነባ ትችላለህ። እንደ ማሜ ማለት ነው። ሃይማኖት ውስጥ ካሉ ሰዎች እየተናበብክ ንጽጽር ከሚሰሩ ሰዎች ጋር እየተናበብክ ገብቷል? ፖለቲካ ውስጥ ካሉ ሰዎችም እየተናበብክ ብትሰራ መልካም ነው ማሚ። አው ባይዘዌ አሁን ባለፈው አንድ አቻሜለ ታምሩን ታውቀዋለህ? እሱ የጻፈውን ነገር አንብቤ ብዙ ጊዜ አሁን እንደዚህ አይነት ኢሹዎች ሲፈጠሩ ክርስቲያንን ለሚሉ ጣልቃ ገቦች ሁሉም ክርስቲያን አይደለም፣ ክርስቲያን ሆኖ ጣልቃ የሚገቡ አሉ። የአህባሽና ወሃቢይ ብለው በተለይ አሸርጋጅ ያልሆነውን አካል ወሃቢይ ብለው የሚፈርጁ አሉና እነሱ አንዳንዶቻቸው የፖለቲካ ልሂቃንን ይላሉ፣ ግን ፖለቲካቸውን በአደባባይ በቃ ያሳዩሃል ግቡ ምን እንደሆነ። አቻሜለው ሲጽፍ ሁለቱም ጠላቶቻችን ናቸው። አህባሽም ሱፊይም ማነው የሚባለው ወሃቢያም አህባሽም ሁለቱም ጠላቶቻችን ናቸው። ለጊዜው ግን አህባሽን በመጠቀም ወሃቢዮችን መዋጋት ያስፈልጋል። ሁለቱም ጠላቶቻችን ናቸው ስላለ እኔ ፖስቱን አመጣልሃለሁ ከፈለክ። ሁለቱም ጠላቶቻችን ናቸው ስል ሁለቱም ነጃሺ ሰልሟል ብለው ያምናሉ። ሁለቱም ኢትዮጵያ ውስጥ እስላም ማጆሪቲ ነው ብለው ያምናሉ። ግን ደግሞ
የሁለቱን ኃይል ለመበታተን አህባሽ የሚባለውን አንጃ እስከ ጊዜው ድረስ መጠቀም አስፈላጊ ሆኖ ስለሚታየኝ ዘመድኩን የያዘውን አቋም እደግፈዋለሁ ብሎ በግልጽ የጻፈውን ፖስት በራሱ ፌስቡክ ላይ እኔ አሁን እንዴት መለጠፍ እንዳለብኝ ከጀርባ ያልገባኝም እንጂ ለጥፍልህ ነበር። ስክሪንሻቱን አውርጄዋለሁ እና አህባሽ የሚባሉት ክፍሎች እኔ አሁን አህባሽና ወሃቢይ እኔ አላምንበትም። ግን ደግሞ አህባሽ የሚባለው ክፍል ለምሳሌ እኔ በርጫ እቅማለሁ፣ አሁንም እየቃምኩ ነው። በነገራችን ላይ ግን በርጫ ሱስ ነው፣ ጀስት ሱስ ነው። ግን በርጫን እንደ አንድ እስላማዊ ኢባዳ አድርገው እንደ ባንዲራ አድርገው ጭራሽ አረንጓዴነት ቲሸርት ራሱ አድርገው ለብሰው የእስላም አካል አድርገው ይዘው የሚመጡ ሰዎችን አህባሽ ይለዋቸዋል። ጫት ደግሞ እስላማዊ አካል አይደለም ብለው የሚሉትን ዋሃቢይ ይሏቸዋል። ልዩነቱ ምንድነው? በእስላም ላይ ደባል ነገርን መደገፍና አለመደገፍ ነው እንጂ የቁርአን የተለያየ ቁርአን አይደለም የሚከተሉት፣ የተለያየ ሐዲስም አይደለም የሚከተሉት። ሁለቱም አንድ ሙስሊሞች ናቸው። ግን ልዩነት ያላቸው በምንድነው? እስላምን በመኖር ደረጃ ላይ ነው። እስላምን ሲኖሩት ይለያያሉ። አንዳንዶቹ ለነፍሶቻቸው ይኖራሉ። ለምሳሌ እኔ የምወደውን ነገር ከእስላም ጋር አገናኝቼ በቃ ከእስልምና ጋር ይሄዳል ብዬ ማመን፣ ለምሳሌ በርጫ እስላማዊ አካል ነው ብዬ ማመን፣ ቡና እስላማዊ አካል ነው ብዬ ማመን። ለምን? ሱሴ ስለሆነ ሱሴን እስላማዊ አድርጌ በቃ እየቀጠልኩበት መሄድ። አንዳንዶቹ ደግሞ ድርቅ ያሉት ሃይማኖታቸው ላይ ትንሽ ጠንከር ያሉት ምን ይላሉ? ቃም ግን የእስላም አካል ነው አትበል ብለው በግልጽ ይናገራሉ። በእስላም የሚፈቀደው የሚበላ የሚጠጣ ነው፣ እሱንም የማይጎዳህ ነገር ብቻ። አሳማ ለምንድን ነው የሚከለከለው? ለጤና ትክክል ስላልሆነ በሳይንስ የተረጋገጠ ነው የአሳማ ስጋ ለጤና ጠንቅ እንደሆነ። የውሻ ለሃጭ መጥፎ ሐራም የተደረገው ለምንድን ነው? የውሻ እንትን ጀርም አላቸው ውሾች። ከጤና አንጻር ነው። እንስሳቱን ያለህን ፍጥረት ከመጥላት አንጻር አይደለም፣ ከጤና አንጻር ነው። እና በርጫ ይጎዳሃል፣ ሴክሹዋሊም ደካማ ያረጋሃል፣ ኑሮህን ያናጋብሃል፣ ሰነፍ ያረጋሃል። ስራ ከመስራት ይልቅ ረጅሙ ሰዓት ለበርጫ ትሰጣለህ። ከመስገድ ይልቅ እየቃምክ መርቀነህ ከአላህ ጋር እንደተገናኘ አድርገህ ኢማጂኔሽን ውስጥ እንድትኖር ያደርግሃል። የሚጎዳህን ነገር ከኢስላም ጋር አገናኝቶ የሚቀጥሉ ሰዎችን ነው አህባሽ በሚል የከፈሏቸው። እና እኔ አሁን አህባሽ የሚባለው ግሩፕ ብዙ ጊዜ ችግር ያለበት ምንድን ነው? በእንደዚህ አይነት ነገሮች የማያምነውን ለማጥፋት ከማንም ጋር ቢሆን ለማበር ዝግጁ ናቸው። ከዚህ ቢታቀቡ በጣም መልካም ነው። እኔ አሁን አህባሽ ነህ ምንድን ነው ብትለኝ አላቀልህም። ግን እኔ ለሰው ሬሳ አልሰግድም፣ የሰው ቀብር ላይ አልንከባለልም፣ ጫት እቅማለሁ፣ ጫት ያድናል ብዬ አላምንም። የማደርጋቸው ሱሶቼን እየጎዱኝ እንደሆነ እያወኩ ነው ማደርጋቸው። ግን እስላም ይፈቅዳቸዋል ብዬ ግን ባንዲራ የእስላም ባንዲራ አድርጋቸው ይዣቸው አልወጣም ነው እና በዛውት ሶሪ። አሪፍ ነው። አይ እኔ አጉል ጨዋነት በጣም እጠየፋለሁ። አጉል ጨዋነት የሚባል ነገር አሁን በሙስሊሞች የማየው ነገር ምንድነው? አጉል ጨዋነት አላቸው። ከባዱ እንዲጠቁበትና እንዲጠቁም ከሚያደርጋቸው ነገር ደግሞ አጉል ጨዋነትን ነው። አሁን ለምሳሌ በፖለቲካ ውስጥ ገብተው እንደፈለጉ እንትን ባለማድረጋቸው፣ ባለመስራታቸው፣ ባለመሳተፋቸው በጣም ይጎዳሉ። ሁለተኛ ደግሞ ማንንም ሰው ስለተናገረ አይ የትም አይደርስም፣ አይ ችግር የለውም አምላክ ራሱ መልስ ይሰጣል፣ ምን አይ ችግር የለውም የትም አይደርሱም እነሱ የሚያመጡት ነገር የለም፣ አይ ሃይማኖታችን አምላክ ይጠብቀዋል ምናምን እያሉ ይሄ ምንድነው? እንዝላልነትም አጉል ጨዋነትም ነው። በጣም ከሚጠቁበት ነገር ማለት ነው። ይህ ሰው መናገር አለበት። ፖለቲካ ውስጥ የሰውን ተንኮል፣ የሰውን መርዝነት በትክክል መረዳት መቻል አለበት። ሰዎች
ዝም ብለው ያለምንም ምክንያት አይደለም ካወሩ ካያቸው የሆነ ማሳካት የሚፈልጉት ነገር አለ ማለት ነው። ስለዚህ ያ ንግግራቸው ወሬያቸው ወደ ድርጊት ከመቀየሩ በፊት አንተ ነቅተህ በንግግር ነው የምታከሽፈው። ስለዚህ ተናጋሪ ትውልድ ያስፈልጋል። መልስ የሚሰጥ ትውልድ ያስፈልጋል። በፖለቲካ ውስጥ ትንሽ ይሄ የፖለቲካ አካሄድን በደንብ አድርጎ የሚረዳ ትውልድ ያስፈልጋል። የሚያስታርቅ ሰው ትውልድም ያስፈልጋል። ይሄ ሃይማኖተኛና እንትን የሆነ ሰው በደንብ የሚያስታርቅ ሰው፣ ሃይማኖተኛ ሰው ደግሞ ከፖለቲካ ጋር አስታርቆ በደንብ አድርጎ የሀገር ፍቅር ያለው ትውልድ፣ ለሀገሩ የሚቆረቆር ትውልድ፣ ከዛ ደግሞ አገሩ እንዳይጠላ የሀገር ባለቤት እንደሆነ የሀገር ባላባት እንደሆነ እያስረዳ ደግሞ አገሩ ራሱ መረከብ እንዳለበት እያስረዳ መስራት የሚገባው ትውልድ መምጣት አለበት ብዬ ነው የማምነው። አሁን ማሜ ቅድም ስለ የነበረው መናገር አለበት። ብዙ ሰዎች ይናገራሉ፣ የሚመልስ ሰው የለም። የሚገርም ነገር እነ ዘመድኩን በቀለ ትናንት ወዳጅ የነበሩ ሰዎች ዛሬ ተነስተው ጠላት ሆነው ሲነሱ እኔ ይገባኛል ለምን እንደሆነ እንደዛ የሆኑት። ግን መልስ የሚሰጥ ሰው እንኳን አታይም። ማንንም ሰው አይመልስም። የትም አይደርስም። ምንም የሚያመጡት ነገር የለም። ያው እኛ እንደሆነ ሃይማኖታችን ራሱ ይጠብቀዋል ምናምን ያለ ሰው ቁጭ ብሎ እንትን ሲያደርግ ታየዋል። አስፈላጊ አይደለም። መመለስ አለበት። ድርጊት ላይ ከደረሰ በኋላ እየየ ምንም ትርጉም የለውም። እየየ ብለህ የምትፈጥረው ነገር የለም። እየየ ብለህ ነው የምትቀረው። ምንም የምታመጣው ነገርም የለም እኮ። ከባዱ ነገር ምንድነው? ባለፈው የሆነ ልጅ መጥቶ እነዚህ ሰዎች እኮ 3 ቀን ከማልቀስ ውጪ እኮ ምንም የሚያደርጉት ነገር የለም ማለት ልክ ነው። እንደዛ ነው እየታየ ያለው። ስለዚህ ማሜ መስራት አለብህ። ያንተ የሆኑ ሰዎችም አንተን በደንብ እንትን ማድረግ አለባቸው። አንተን መከተል አለባቸው። አንተን ማገዝ አለባቸው። ከፊት ለፊት ነው ያለው። አንተንም እንዳልኩ መናበብ መቻል አለብህ። እንደዚህ አይነት ይሄ በደንብ አድርገህ እነሱ ጋር ትሰራ ስለነበረ በደንብ አድርገህም ስለምታውቃቸው ምንድነው ተበደልኩ የማይል ሰው ነው መፈጠር ያለበት ኢትዮጵያ ውስጥ። እንደማንም መብቱን የተከበረ ትውልድ ነው መፈጠር ያለበት። ኢትዮጵያ የሁሉም ኢትዮጵያዊ ነች። ኢትዮጵያ ውስጥ የሚኖረውን ሕዝብ ሁሉም ባላባት ነው። የመሬት ባለቤትነት አለው። ማንም ሙስሊምም ክርስቲያኑም እኩል ነው ኢትዮጵያ ማለት ነው። ገብቷል? ስለዚህ ይሄ ለማረጋገጥ ደግሞ እንደናንተ አይነት ሰዎች ናቸው መስራት ያለባቸው። እንደነ ዘመድኩን በቀለ ሲቀደዱ መልስ መስጠት የሚገባቸውም እንደናንተ አይነት ሰዎች ናቸው። ስለዚህ መናገር አለብህ በሚል ነው። ማሜ ጥሩ ነገር ነው የተናገርከው። እኔ እንደተረዳሁት ከሆነ አሪፍ ነው፣ ደስ የሚል ንግግር ነው። መናገርም አለብህ ራሱ ከታች ያላችሁ ሰዎችም እንደነ ማሚ የሆኑ ሰዎች። አሁን ለምሳሌ ሃይማኖተኛ ሰው ስትሆን ደከም ያልኩ ሰው ነኝ አለ ማሚ። ደከም ማለቱ ምንድነው? መደገፍ ነው ያለብህ። መድከሙ ምንም ችግር የለውም። ሰው ነው። ስለዚህ ይሄ የሚስተካከል ነገር ነው። ሃይማኖተኛ የምትባሉ ሰዎች እንደነዚህ አይነት ሰዎች ለእናንተ በጣም አስፈላጊ ናቸው። ሚዲያው ላይ ከፊት ለፊት ነው ያሉት። እነዚህ እናንተን ለማጥቃት የሚሯሯጡ ሰዎችን በደንብ አድርገው የሚቆጣጠሩ ሰዎችም እነሱ ናቸው። ተንኮላቸውን ጠንቅቀው የሚያውቋቸው ሰዎች እነዚህ ሰዎች ናቸው። ስለዚህ መደጋገፍ መቻል አለባችሁ በሚል ነው። ኦልቤን አቤት ባቢ፣ ሰላም ነህ? ሰላም ነኝ። እንደምን አለ? እኔ አለሁ። እኔ በራሴ ዓለም እኮ ነው የሚሽከረከረው። የራስን ስፔስ ፈጥረህ? አዎ፣ ደስ ይላል። በራስ መተማመን የሚባለው ነገር ያው እኛን ራሳችንን እኮ በቃ ያንተ ማግኔቲክ ኢፌክቱ በጣም ከባድ ነው። ያው ተስበን እንመጣለን አንተ ጋር። አይ ተው። ይሄ ምንድን ነው የሚባለው? ካሪዝማቲክ ስፒከር ነው የሚባሉት እነኚህ ንግግራቸው ሰው የሚስብ በቃ ኖርማሊ በምክንያት ነው አንተ ጋር የምንመጣበት ምክንያት በጣም ደስ ይላል። ያው አንተ ጋር ካልመጣው መቼስ እኔ ያው የሆነ ትልቅ የሆነ ምናልባት ላይቭ ካልገባ በስተቀር ወይ ከስር መሆን አለብኝ። በጣም ደስ ይላል። እና አሁን በምትሉት ነገር ላይ እኛን አሁን እየገደለን ያለው እንደሆነ ታውቃለህ። የሆነ በቃ ኢትዮጵያ ምንድናት ወደሚለው ሁሉ ፖለቲካሊስ ወይም ደግሞ ስቴቱ ራሱ ሲመሰረት እንዴት ነበረ? በኃይል ነው ወይስ ሰዎች ተዋደው አንድ ላይ መኖር አለብን ብሎ ወይም ደግሞ የነበሩት መንግስታት ራሳቸው ከጥንት ፍላጎታቸው ምን ነበር
እውነት ህዝቡን አንድ ላይ ኢትዮጵያን አንድ ላይ ለማድረግ ነው ወይስ በውስጡ የሚፈልጓት ነገር አለች ለሆነ ክፍል ብቻ? ኢትዮጵያ የተሰራችው መጠቀም ያለባትን ነገር እንደ ሀገር መጠቀም ያለባትን ነገር ተጠቅማለች ወይ? ለምሳሌ አሁን የሆነ ቤት ለመስራት የሚያስፈልጉ ነገሮች አሉ። የሆነ ፓርቱ ብቻ ከበዛ እና ባላንሱ ካልተጠበቀ ያንን ባላንስ ደግሞ አንድ ቤቱ ያ ቤት ለምሳሌ ወይ ቢፈርስ ወይ የሆነ ነገር ቢሆን መልሰው ይገነቡታል ሰዎች። ወይ ግድግዳው ሲሰነጠቅ ምናምን ዝም ብሎ ቀለም መቀባበትና የተለያዩ ነገሮች መጠገን ያደርጋል። የዚህ ቤት ችግሩ ምንድን ነው? ከመሰረቱ አሻዋው እንዴት ነበረ? ሲሚንቶ እንዴት ነበረ? ሬሽዮ፣ ውሃው የሚሉ ነገሮች አሁን እኔ ከመጀመሪያው ነው ኢትዮጵያ የተበላሸው ነው። እኔ እንደኔ ፖለቲካና እንትን አንድ ላይ ተደባልቆ ሃይማኖት እነዛ ሰዎች ላይ ምን ሲሰሩ ነበረ? የማንን የበላይነት ሲያካሂዱ ነበረ? ያ ትርክቱ እንዴት ነበር? የበላይነቱ ነበር ወይስ አልነበረም ከመጀመሪያው? ስለዚህ እኛ ምንድን ነው ከመጀመሪያውም ከጥንትም ጀምሮ እየተበላሸ ነገር ስላለ እስከ ዛሬ ምንድን ነው ያ በሽታ አልለቀቀንም። በቃ ልክ እንደ እንትን ሆነ። በቃ ይሄ በዘር እንደሚተላለፍ በሽታ የአንዱ የበላይነት ሁል ጊዜ በቃ ቢሳሳትም ሁል ጊዜ ትክክል እሱ በፊት ተሳስቷል የበታች ናችሁ ተብሎ እየተጫነባቸው ደግሞ ዛሬም የፈለገ በቃ ወርቅ ቢያነጥፉ እነሱ ጭቃ ያነጥፉት ያክል የማይመሰገኑበት ንግግራቸው ተቀባይነት እንዳይኖር የሚደረግበት ነገር አለ። ምንድነው ደግሞ ቅድም የተናገርከው ነገር እኔም ሰው ነኝ፣ እኔም ለዚህ ሀገር ምሰሶ ነኝ፣ አስፈልጋለሁ የሚል ትውልድ ደግሞ መፈጠር አለበት። አሁን ግን እየተፈጠረ ነው ኖርማሊ። ያ ካልሆነ ምንድነው ኢትዮጵያ ሁልጊዜ በዚህ ነው የምትቀጥለው ማለት ነው። እነዛ ደግሞ ያ ትርክት በውስጣቸው ገብቶ እንደዛ ያደጉትስ ዛሬም በቃ ሁል ጊዜ እንደዛ ነው የሚመስላቸው። ምንድነው የሚባለው? በፋሲጋ ወቅት የተቀጠረች ገረድ ወይም ሰራተኛ ሁልጊዜ ፋሲጋ ይመስላታል ነው የሚባለው። ምክንያቱም በፋሲጋ ወቅት በዛም በበዓሉ ቀን ብዙ ነገሮች ከሀብታሙም እኩል ባይሆን በቃ ብዙ ነገሮች ይቀየሩ በቤት ውስጥ። ስለዚህ ምንድነው እሷ ሁልጊዜስ ምን በቃ የማታውቅ ስለሆነ ሁል ጊዜ በቃ ዘይቱ ለምን አልተሟላም፣ ቂቤው ለምን አልተሟላም፣ ይሄ ለምን ስጋው ምኑ ጮማው ለምን ከቤት ጠፋት እያለች እንትን ትላለች አሉ። በፋሲካ የተቀጠረች ስለሆነ ማለት ነው። ስለዚህ ምንድነው ያን ትርክት ይዞ እስከዛሬ እየቀጠሉ ያሉ አሉ። በዚህም በ21ኛው ሴንቸሪ ሁልጊዜ እኔ በቃ ሰውነቱ ራሱን እንዴት እንደሆነ ያኔ ስጋው ራሱ በቃ ከሌላው ስጋ አጥንቱ ራሱ ከሌላው አጥንቱ የተለየ በቃ ስብዕናው በቃ ግን እኮ ምንም አያውቅም። ስለዚህ ታዲያ ምንድነው የአው ተማሪዎች መሆን የለብንም። ትክክል ነው ያልከው ነገር። እንደ ኢትዮጵያ ምንድነው በቃ እኔም በቃ ሰው ነኝ ለዚህ ሀገር አስፈልጋለሁ እኔ ራሴ በቃ እኔ በቃ የኔ ቤት ናት ኢትዮጵያ የሚለውን ነገር ሁልጊዜ መሰበክ አለበት። በቃ በሃይማኖቱም ያው ነው። ሃይማኖትን እናከብራለን። ይሄ ደግሞ ለምን ነው የምናከብረው? ማንንም አሳዝነን ወይም ሌላውን ለማስደሰት አይደለም። ያንተ ሰውን የምታከብረው ወይም ሰው የምታከብረው ሃይማኖቱን የምታከብርለት ማለት ነው። በቃ ፕሪንሲፕሉ ምን ይላል? የሙስሊም ፕሪንሲፕል ምን ይላል? በቃ የሰውን ሃይማኖት አክብርለት። He has the right to worship whatever he like, but what is expected from you is conveying the reality, the truth as much as possible clearly። በቃ ይሄ ነው ከኛ የሚፈለገው። ይሄንን ማድረግ አለብን ያልከውን ነገር በጣም ነው የሚቀበለው። የበታችነት ስሜት ከውስጣችን ማውጣት አለበት። በቃ አንደኛ የሆነ ክፍሉ ከወርቅ ተሰርቶ ሌላኛ የሆነ ክፍሉ ደግሞ ከአፈር አልተሰራ ነው። ይሄን ማዳበር አለብን። በራስ መተማመን የሚባለው ነገር ጥሩ ነው። ሌላው ደግሞ እኔ ምንድነው ይቅርታ አድርጉልኝና እውነት ለመናገር ማለት ነው ባቢን በጣም ነው ማመስገን ያለብን እንደ ሙስሊሞች። ባቢ ግን ምንድነው ናከንጅሊ እንደገኝ ሴፍትራ ናከንጅሊ ምንድነው ለማለት የፈለኩኝ ነገር ረሱላችን ሰለላሁ ዐለይሂ ወሰለም የሰው ምስጋና መርሳት የለባቸውም ነው ያለው።
ትንጥዬ ነገር ከትንሽ ነገር እስከ ትልቅ ነገር ከትንሽ ነገር እስከ ትልቅ ነገር ረሱላችን ሰለላሁ ዐለይሂ ወሰለም የሰው ምስጋና የተውበት ጊዜ የለም። በቃ ባቢ ምንድነው አሁን እሱ ምንድነው የራሱን ስፔስ ፈጥሮ ነው የሚያወራው እሱ እኛም ላይ እየሄደንብን ነው። በቃ ከባል ጋር ማለት ነው። እኔ ደስ ይለኛል አንዳንድ ጊዜ ለምን የራስህን ነገር ለምንድን ነው ዝም የምትለው ማለት እኮ ልክ ትልቅ ምክር ነው። ይሄው እንድንነቃቀ ነው የሚያደርገን ማለት ነው። ሙስሊሞች ወላሂ ማመስገን አለብን። በቃ ማመስገን ያለበት ሰው ነው። በቃ ስንት ነገር እኮ እዚህ ጋር እየወጣልን ነው ማለት ነው። ወላሂ እውነት ማለት ነው። ምክንያቱም የመናገር ፓወሩ ራሱ ሰዎችን ለማሳመንና ሰዎችን ላይ ኢንፍሉዌንስ የመፍጠር ራሱ ያው አላህ ነው የሚሰጠው። ያን ነገር ማድረግ እንዳለብን ነው ማመስገን አለብን። ወላሂ አላህ ሂዳያኑ ምስጠው ያው ባብዬ ታውቃለህ። እኛ ሙስሊሞች ምንድነው ሙስሊሞች ደግሞ መጨረሻ ላይ ምንድነው የሚሉት ለአንድ ከእስልምና ውጭ ላለ ሰው ምንድነው በቃ ወላሂ አላህ ሂዳያ ይስጠው ነው በቃ። ረሱላችን እንደዚህ ነበር ሲያለቅሱ የነበሩ። በቃ ጥሩ ሰዎችን ጥሩ ስነ ምግባር ያላቸውን ጥሩ አስተሳሰብ ምልከታ ያላቸውን ሰዎች ምንድነው የሚያደርገው ረሱላችን አይደለም እንደዛ አይነቱ ሌሎችንም ቢሆን ምንድነው ያ አላህ እንደዚህ አሳምረህብልኝ አሳምረህ ፈጥረኸው ያ አላህ ሲሞት ደግሞ በእሳት ልታበላሽብን ያ አላህ እንዲሰልም ያደርግልኝ ያ አላህ አስለማቸው እስልምና አስይዛቸው ነው የሚሉት ማለት ነው። ስለዚህ እቺ ነው የሚመኝልህ። በጣም ነው የምናመሰግነው። ወላሂ በጣም ነው የምናከብርህ። በርታ። አንተ ለኛ ብለህ አይደለም ግን እውነታ ላይ ቆመህ ነው እውነት ይውጣልህ ነው። ተቋረጠ መሰለኝ አይደል? እኔ ጋር አይደለም። ትሰማለህ? አዎ እሱ ጋር ነው። ኦልቤን ኔትወርኩን አስወጣው መሰለኝ። ለማንኛውም በጣም አመሰግናለሁ። ግን እኔ የምመሰገንበት ምንም ነገር የለም። እኔ ያው ምንም ነገር ስላልሰራው መመስገን የለብኝም ብዬ ነው የማስበው። የማምንበትና የታየኝን እውነት ደግሞ ልናገረው እችላለሁ፣ ልመሰክር እችላለሁ። ከዛ ያለፈ ነገር ምንም ያደረግኩት ነገር የለም። ከልብ በጣም አመሰግናለሁ። ማሜ አሁን ከባድ ምርቃና ውስጥ ነው ማለት ነው። በቃ እንደዛ ካለን ቅድም እኔም እንትን አደርጋለሁ ካለን አሁን ደረቅ ጫቱን እንትን እያደረገ ነው ማለት ነው። ውሃ እየዘፈዘፈ ከባድ ነው። ቅዱሳን መግባት ትችላላችሁ። እስኪ ትንሽ ተጨባብጠን እንውጣ። አሁን ችግር የለብኝም ማለት እኮ ማሜ ችግር የለበትም። እህቴ ነይ እስኪ ሰላም በይ። ሰላም ብያለሁ። ደረቅ ሲሆን ለምን እንትን አይልም? እየበሰጨኝ ሰላም ቲክታክ ላይ ቁጭ ብለው እየበሰጨኝ አንተም ብለው ይሰማል አይደል? እስኪ ኮንፊርም አድርግልኝ። ሲያወራ ነበር። ይሰማል? ኮንፊርም አድርግልኝ። አንተ ጋር ነው የሚቆራረጠው? ትቆራረጣለህ። እኔ እንጃ። እስቲ አሁንስ ይቆራረጣል? አሁን አለ። አሁን አሪፍ አለ። ሰላም ብያለሁ። እኔ ስሜ ታይትሉ ማለት ፕሮፋይሌ ላይ ያለው እየበሰጨኝ ቢሆንም ዝም ብዬ ነው ያደረኩት። ያው አለ አይደል እዚህ ፕላትፎርም ላይ ማንም ዝም ብሎ ነው እንትን የሚለው። የቅርብ ቀን ነው የሆነ 4 ቀን ምናምን ቢሆነኝ ነው ከቀየርኩት። የምታወቀው በጆቤ ነው
ማሜን አውቀዋለሁ። እኔ አንድ የትግራይ ተወላጅ ነኝ። እዚህ ሙስሊም እህት ወንድሞቼ መሃል ይሄን እድል ስለሰጠኝ እንድገባ አመሰግናለሁ። እና አንተ ባልከው መሰረት እና መልኩ ሁላችሁም በዲናችሁ ላይ ባለው ነገር ላይ አንድነታችሁን አጠናክራችሁ ብትሄዱ እላለሁ። ሌላ ውስጥ መግባት አልፈልግም። ዋናው ነገር ግን የገባሁት ማሜን ለማመስገንና ጥሩ እንትን ለማለት ነው። ማሜም ገብተህ ወንድምህ የሰጠውን ኮመንት መቀበል ትልቅ ነገር ነው። የምናቅህም በበሳልነትህና በፍትሃዊነትህ ነው። ይሄ ደግሞ የአንተ የሃይማኖትህም አስተምሮት ነው። ምንም ጥያቄ የለውም እና በዚሁ በርታበት። በጣም እናመሰግናለን። በነበረው አስከፊ ወቅት በሰብአዊነት ከኛ ጎን ቆማችሁ የነበራችሁ ሙስሊም እህት ወንድሞች እና ሌሎች ብሔሮችም ከልብ ማመስገን እፈልጋለሁ፣ እወዳለሁም። ወንድሜም ሰከን ያልክ ልጅ ነው። ፈጣሪ ይስጥህ ወንድሜ፣ በርቱ። ሁላችሁም እወዳችኋለሁ። ፈጣሪ ከእናንተ ጋር ይሁን። ያሰባችሁትን ይሙላላችሁ እላለሁ። አመሰግናለሁ ወንድሜ። እሺ እቺን ለማለት ነው። እሺ በጣም አመሰግናለሁ። ማሜ እንትን ወረደ መሰለኝ፣ ያው ስላልነበረ ነው፣ ተደውሎበት ሊሆን ይችላል። ግን እሺ በቃ በቂ ነው። እኔ ሰከን ያልኩ ሰው አይደለሁም። እኔ በጣም ያዝም ልቀቁኝ አበዛለሁ የሆነ ሰዓት ላይ። ግን ችግሩ ምንድነው? ሰከን ባልኩበት ሰዓት እኔ መጣሁ። ሲትራ ሲትራ ስልካቸው ማን እንደሚጠቀምበት እኔ ግራ ነው የሚገባኝ እኮ። ጆቤ የምትለን ነገር አለ? ሌላ ነገር የምትለን አለ? ኢትዮጵያ ነው እንደ ያለው ይቆራረጣል ትንሽ ግን እየበሰጨኝ ግን እኔ መጥተሃል። የትግራይ ተወላጅ ሆነህ እየበሰጨኝ ግን ከየት ነው ያመጣው? 3 ቀን 4 ቀን ዝም ብዬ ነው። ያው ስትበሳጭ ነው ነገሮች ሲያበሳጩኝ፣ ለምን ኦሪጂናሉን አላረግም እየተበሳጨው ከምል እየበሰጨኝ ለምን አለም ብዬ አረኩት። ዘፋኙ ታውቀዋለህ? ሌላ አላም እየነደደኝ እኔ እንትኑም ስለሚያዝናናኝ ነው የሆነ ወደዛ አካባቢ የሚወጡ ስሞች ምናምን እንጂ ሌላ ህቡዕ ነገር ይዤ አይደለም። እታወቃለሁ እኔ በመሰረቱ በድምፄ። በአጭሩ ግን በጣም ታዋቂ አይደለሁም፣ ግን እታወቃለሁ። በትግራይ ጉዳይ ላይ እንደምናገር ምናምን በደንብ ነው የምታወቀው፣ በጆቤ ማለት ነው። በአጭሩ ምን ለማለት ነው፣ እኔ አጀንዳችሁንም እንትን ማለት አልፈልግም። በአጭሩ የሃይማኖትን ጉዳይ ፖለቲሳይዝድ ባይደረግ አንዳንድ እህት ወንድሞች ለምሳሌ በቅርብ ጊዜ እንኳን ያየናቸው ጭፍጨፋዎች አሉ። የቤተ እምነት ተቋማት ማፍረስ፣ ማቃጠል፣ ይሄ አሁን ኖርማላይዝድ እየተደረገ ነው፣ እየተለመደ። ግን ይቅርታ አቋረጥከኝና አትበለኝ እንጂ ምክንያቱ እሱ መግለጽ ጥሩ ነገር ነው። አሁን ደግሞ ሶሻል ሚዲያ ላይ የምናየው መሬት ላይ እየተደረገ ነው እየተባለ ያለው አንድ ነገር አለና አክሱም ላይ ሙስሊሞች ምንድነው ሂጃብ መልበስ የለባቸው የሚለው ነገር አለ እና እንዴት ታየዋለህ አንተ እንደ ትግራይ ተወላጅ? እኔ አቃወመዋለሁ። ፍትሃዊ አይደለም። ግን ተደርጓል አልተደረገም ወይ? እሱን እዛ ያሉት ወገኖች እንግዲህ ከዚህም በፊት ታግለንበታል። ትግራይ ፍትሃዊ ናት። እንደዚህም ጭፍጨፋ ተደርጎ ሰላማዊ ሰልፍ የትኛው ኃይል ወጥቶ ይህን ለማስተካከል ረጅም ርቀት ተካሂዷል። እኔ ከሌ ክልል ከሌ አልልህም። ሌሎች ጎረቤቶቻችን ግን አንግበው የሚመጡት የትግል ሰንደቅ ግን የተለየ ነው። አስተውለህ አይተህ ከሆነ ሙስሊም ሁሉ ሊመራን አይችልም የሚል መፈክር ይዘው እየወጡ ነው። እንግዲህ የሙስሊምን አንገት እየቆረጡ እየጨፈጨፉ ምናምን አቻ ፖለቲካ ለመስራት ብለው ነው ይሄንን የሚያነሱት። አሁን ይሄ የፖለቲካ ጉዳይ አይደለም፣ የሃይማኖት ጉዳይ ነው። አክሱም ላይ የተደረገ ነገር ለመፍታት ምዕመኑ በለው ሌሎች ተቃዋሚ ፓርቲ በለው
ማህበረሰቡ በለው በከፍተኛ ሁኔታ ሰርቶበታል፣ ሄዶበታል። ግን ሙሉ ለሙሉ ተከልክሏል ግን የሚል እምነት የለም። ምክንያቱም ይህን ያህል የጅላጅልና የደንቆሮ ስራ ይሰራል የሚል እምነት ስለሌለኝ። ለምን ታርጌት የተደረገው አሁን ትግራይ ላይ ብዙ ጊዜ በጣም ብዙ ጊዜ አስተውለህ ከሆነ ጥንጥዬ ነገር ኤግዛጁሬት ይደረጋል። ለምን ታርጌት የሚደረገው ትግራይን ለማጥፋት የማይንቀሳቀስ ኃይል የለም። ይህን እኔ ለአንተ አልነግርህም። በተለይ ከኛ በጉርብትና ከኛ ጋር ያሉት ኃይሎች የተገኘውን አጋጣሚ አሁን ለሙስሊም የሚያዝን ኃይል ነው ይህንን ኢሹ የሚያነሳው። እስቲ ንገረኝ። ሞጣን ሲያቃጥል መስጊድ የነበረ አይደለም። ችግርን በችግር ሳይሆን እኔ በጣም የሚደብረኝ በጣም የሚገርመኝ ነገር ምንድን ነው፣ አሁን ፕራይም ሚኒስተሩ የሆነ ሰዓት ላይ ኢትዮጵያ ውስጥ ብዙ ሰው እየሞተ ነው እና ምንድን ነው እንደዚህ አይነት ነገር ግን ቢታይ ምናምን መፍትሄ ቢገኝለት ቢበጅለት ብለው ሲጠይቁት አይ እኮ ችግር የለውም ኢትዮጵያ ውስጥ እኮ አይደለም ሞት የሰለጠነ ሀገር አሜሪካም ሰው ብዙ ይሞታል፣ በቀን ብዙ ሰው ይሞታል ብሎ ሲል ነበረና አሁን አክሱም ላይ ተመሳሳይ ነው። የአንተ ንግግርም ተመሳሳይ ነው። ለምን መሰለህ? ተረዳኝ። ችግር የለውም ታብራራው። አይቀየርም። ከባዱ ነገር ምንድን ነው? ትግራይ ፍትሃዊ ነች። ምናልባት ለአንተ ልትሆን ትችላለች። እንደኔ ግን ትግራይ ከኢትዮጵያ የተለየ ምንም ነገር የላትም። እንደ ኢትዮጵያኖች ምንም የሚለይ ነገር የላቸውም። ስለዚህ ኢትዮጵያኖች ፍትሃዊ አይደሉም ብዬ ነው የማምነው፣ ትግራይም በለው ሌላውም በለው። ስለዚህ አንተ አሁን ቀንጨብ አድርገህ ያየው ሴቶቹ ሂጃብ መልበስ የለባቸውም የሚለውን መቀበሪያ ቦታ የላቸውም ብሮ አክሱም ውስጥ አምላካቸውን የሚያመልኩበት የአምልኮ እንትን የላቸውም፣ ቦታ የላቸውም አክሱም ውስጥ። ስለዚህ ከትናንትናም ያልነበረ ነገር ነው ብለህ ልትለው አትችልም። እነዚህ ሰዎች ግን ትግራይ ውስጥ ችግር ቢፈጠር እንደማንንም የትግራይ ተወላጅ ተነስተው ጦርነት ይሳተፋሉ፣ ይፋለማሉ። እነዚህ ሙስሊሞች የሚባሉ ማለት ነው። ተመልሶ ደግሞ አምላኬን ማምለክ አለብኝ ብሎ ሲል እነሱ ሲኖሩ ነው ሃይማኖታቸውን ፕራክቲስ የሚያደርጉት። ባቢ እኔ ኢንተራፕት ካረኩ ይቅርታ፣ ስራም እየወጣሁ ስለነበረ ምሳ ሰዓት ወጥቼ ነው ስራ እና ባጭሩ ግን እኔ እቃወማለሁ። እኔ መፍትሄ ነው ብዬ ባስቀምጥ የኔ መፍትሄ ላይፈጥር ይችላል። አይደለም ብልም የኔ መፍትሄ ያለመፍጠር ችግር ላይፈጥር ይችላል። አሁን እዚህ ጋር የምሰጥህ ገና አንድ አስተያየት እንደ አብዛኛው የትግራይ ህዝብ አመለካከት ነው የምነግርህ። እነዚህ ችግሮች የተባሉ አሁን የተነሱትና መሰል ነገሮች መፍትሄ እንዲያገኙ ብቻ አይደለም መብታቸው እንዲከበር የሁሉም ትግራዋይ ፍላጎት ነው። የአብዛኛው እኛ የተገፋን ሆነን ከሚገፋ ኃይል ጋር ቁጥሩ ይነስም ይብዛም መቆም አንፈልግም። በማወቅ የሚሆን ባለማወቅ ሂጃብ አድርጉ አታድርጉ የሚል ውሳኔ የወሰኑ ኃይሎች ለህግ ይቀርባሉ። ገብቷል? በህግ የተያዘ ጉዳይ ነው። በአጭሩ ይህን ነው ልነግርህ የምፈልገው። በሌላ ጉዳይ ግን ፖለቲሳይዝድ አድርገው ትግራይን ለማመስ የቀረውን ነገር ለማጠፋፋት የተገኘቿን ኢሹና አጋጣሚ ሁሉ ጎትተው ይዘው የሚመጡ ግን አያዋጣችሁም ነው ብቻ የምለው። ግን እንደዚህ የእስልምና እና የሌሎች ሃይማኖቶች ለምሳሌ ኦርቶዶክስ ሃይማኖት ተከፍሏል። ትግራይ ለብቻዋ የራሷን እንትን ብላለች። ለምን? አስተምሮቱ ትክክል አይደለም። እንደ ኢትዮጵያ እንዳጠቃላይ ኦርቶማራ የሚባል ፖለቲሳይዝድ የሆነ ቅርጽ ያለው መሽገው እዛ ውስጥ የፖለቲካ አጀንዳቸውን የሚያራምዱ ኢትዮጵያ ውስጥ አንድ ሃይማኖት ብቻ ነው ያለው። እሱም ኦርቶዶክስ እናት ኢትዮጵያ በሚል የሚሄዱ ኃይሎች እነሱ እንትን እንዲሉ የተሰራ ቅርጽ ስላለው እሱን ማስተካከል እንዲቻል ተደርጎ የተኬደበት ርቀት አለ ለማለት ነው። ለማንኛውም ገብቼበት የነበረውን ነገር ነግሬሃለሁ። አመሰግናለሁ እና ታንኪዩ ብራዘር። እዚህ ነው ጨርሻለሁ። ታንኪዩ። እና ሌላው ይሰማል? የሰማኸኝ ነው ብራዘር? ሄሎ እሰማለሁ። ከተሰማው የትግራይ ሙስሊምም ደግሞ ሌላ በዚህ አጋጣሚ ማነሳው ሲጨፈጨፍ የትግራይ ሙስሊም ትግራዋይ ሙስሊም ተብሎ አልነጃሽ መስጂድ አባታችን
ወጥተው አዛን በሚያደርጉበት ማይክሮፎን እዚህ አካባቢ ያላችሁ ሁላችሁም ነዋሪዎች እባካችሁን ድብደባ እየተደረገ ስለሆነ በቅርብ ርቀት ራሳችሁን ጠብቁ ብለው የረመዳን ቀን ነው እሳቸውን አባት በድሮን መስጂዱን ሲያደበዩት በድሮን እሳቸውም እዛው ሞተዋል። ይሄን የተናገረ ሰው የለም። ፎልስ ናሬሽን ኢትዮጵያ ውስጥ በዝቷል። እኛ ቪዲዮዎች አሉን በተጨባጭ የታዩ እየበሰጨኝ አንዴ ቴምር ተከልክለው ሲሞቱ የትግራይ ሙስሊሞች አንድም ሰው አልወጣም። ቴምር እንዳይበሉ እንዳያፈጥሩ ተከልክለው ህዝባችን ሙስሊም ስለሆነ ክርስቲያን ስለሆነ የቀረለት ጉዳይ የለም። የዚህ መሰል የተነሱት የመብት ጉዳዮች ትግራይ ጉሮሯ ሲረጥም የሚመለሱ ናቸው። ሌሎችም አሉ ሌላ የመብት ጉዳዮች እንኳን ይሄ ብቻ አይደለም አንገብጋቢ ቢሆንም ማለት ነው። አሁን ያነሳል ነገር እየበሰጨኝ አንድ ሰከንድ ብራዘር ፖለቲካ እኮ ነው እያወራ ያለው። እኛ ሰብአዊነትን ስንጠይቅ አንተ ፖለቲካ ነው እያወራ ያለው። እነዚህ ሰዎች ማውራት የነበረበት እርስ እኮ ምንድን ነው ያልነበርኩት እኔ እየሰማሁ እኮ ነው። ሚውት ነበርክ ነው የምልህ። አሁን ግን እኮ ልጠይቅህ እኔ እየሰማሁ ነው እኮ ልጠይቅህ። አክሱም ውስጥ አንድ ደቂቃ ልናገርና ከዛ ሚውት አደረግ። ምንድነው ትርጉሙ? ምክንያቱም በሰብአዊነት ሊታይ የሚገባው ነገር ለምንድነው ሙስሊሞች ትናንት ያልተናገሩት? ሙስሊም ብቻ ሳይሆን ክርስቲያንን መናገር ነበረበት ነው። አንድ ሰው በድሮን በሚገደልበት ሰዓት አልተናገሩም አልክ። ግን ደግሞ ሙስሊም ብለህ ከምትለው ሙሐመድ እዚህ ጋር ስታመሰግነው ነበረ አይደል? ቀደም ራስን ስትመሰክር ነበረ እኮ የተናገረ ሰው አለ። በቃ አለቀ። እንደሱም መናገር የማይችሉ ሰዎች አሉ ማለት ነው። በነገርህ ላይ እኔ ጥያቄ ምንድነው አንተ በዚህ ጭፍጨፋ በዚህ ትግራይ ባላገገመችበት ሁኔታ ከትግራይ ሰው እንጀራ በሚጠይቅበት ዳቦ በሚጠይቅ በተዘረፈበት በታረደበት ፍትህ በሚጠይቅበት ሁኔታ ከትግራይ አንተ ምንድነው የምትጠብቀው ነው የምልህ። ያውም የማይጠበቀው እንዲጠበቅ ተደርጎ ሰላማዊ ሰልፍ ተወጥቶ ብዙ ነገር ተደርጓል። ይሄ ሊመሰገን የሚገባ ማህበረሰብ። እኔ ጥያቄ እዛ ውስጥ ከገባን አንግባባም። ገብቷል? እዛ ውስጥ ከገባን አንተ ትግራይ ብለህ እየደጋገምክ የምታወራው ነገር እኔ በመልስልህ አንግባባም። ገብቷል? ምክንያቱ ትግራይ ብለህ የምትላትን ነገር ወደዚህ መቀመቅ የከተቷትን ሰዎች አቅፈህ ተሸክመህ ኢትዮጵያውያኖችን የምትከስበት ምንም ሞራል የለም። ኢትዮጵያን ብቻ አይደለም ኢትዮጵያን አርጎ አዳምጥ በእናትህ እንዴ። እንደዛማ ካልን እኔ ስለ ፖለቲከኞች አላወራሁም። ህዝብን ገብተው የጨፈጨፉት ፖለቲከኞቹ ጋር ስላልተስማሙ ነው እንዴ መስጊድ ያፈረሱት። ስለ ህዝብ ነው እያወራን ያለ ነው። ስለ ሃይማኖትና ስለ ህዝብ ነው እያወራን ያለ። ስለ ህዝብ እኮ ነው። በመጀመሪያ መልሰህ እሱ የከለከልከው እኮ አንተ ነህ። እንዳይገደል የተከላከልከው አንተ ነህ። አዳምጠኝ። አሜሪካን አትርፋው እንኳን አሁን ቁጭ ያለው ህፃኑ ልጅ ጉሮሮውን ይዞ ሊያወርዱት የነበረው አሜሪካን ጄፍሪ ፌልትማን ያተረፈው እንኳን እሱ እንኳን በአንደበቱ የተናገረው እኮ አለ። በአንደበቱ በሳንጃ ነው እናንተ እኛ በወንዶች ነው የደፈርናችሁ ከመጣ እሱቶ በእናትህ እሱቶ በመጀመሪያ አክሱም ውስጥ ኧረ መልስልኝ እንዴ! አላስወራም። እንደዚህ የምታወራ ከሆነ ማውራት አለብህ ብዬ ነው እየጠየቁህ እኮ ነው። ስለዚህ ያ የተሰደደው ሙስሊም አክሱም ውስጥ መስጊድ መሰራት አለበት ወይ? እሱ መልስልኝ መጀመሪያ። እሱ አሁን አይደለም ትግራይ ውስጥ መጀመሪያ ትምህርት ቤት ይሰራ የፈረሰው። ትግራይ ውስጥ የምን ትምህርት ቤት ነው? ምግብ ቤት ይሰራ የፈረሰው። ኡስታዞች ሳይቀር መርቀው የኢትዮጵያ የሚባለው ሶኮልድ ኢቬል ጳጳስ ሳይቀር ኡስታዝ አይቀር ሞሎክሲ አይቀር ፓስተር አይቀር አሰልፎ ጋጋታ የላከው ኃይል ያፈራረሰ። እየጠየቅኩህ እኮ ነው መጀመሪያ። ስማ አክሱም ውስጥ መስጊድ መሰራት አለበት የለበትም? እሱ መልስልኝ እኮ። መሰራት አለበት የለበትም? ሰላማዊ ሰልፍ ወጣን እኮ አትሰማም እንዴ አንተ? ለምንድን ነው ሰላማዊ ሰልፍ የወጣው? ለምን? ያውም የወደመ ክልል ያውም ይወደም። እስቲ አንተ ላሊበላ ወይ አትደጋግምብኝ። ለምንድን ነው ሰላማዊ ሰልፍ የወጣው? ለምን ሰላማዊ ሰልፍ ወጣችሁ? ፍትህ ያገኙ ጥያቄያቸው ይመለስ ብለን ምን ነው የምትለኛው? እስቲ ንገረኝ። ምን እያልከኝ ነው? ተናገረ።
ምን አልከኝ? እየነገርኩ እኮ ነው። የኔን ጥያቄ መለስኩልህ። ስመልስልህ ሚውቶና ሌላው የሰማው ሰምቷል። አልደጋግምልህም። ለማንኛውም ምን ብለህ ነው? እኔ ጥያቄ አክሱም ውስጥ መስጊድ መሰራት አለበት ወይ? አዳምጥ። ምን ላዳምጥ? በመጀመሪያ ደረጃ ተፈለግ ትወርድልሃል። አክሱም ለምን ትወርድልሃል? በመላ የትግራይ ዙሪያ ከምዕራብ ትግራይም በለው ከደቡብ ትግራይ ተፈናቅለው ሱዳን ያሉ ከግማሽ ሚሊዮን በላይ ህዝብ አለ። እዛ ውስጥ ሙስሊሞች አሉ። ለነሱ ድምፅ ወንድሜ ጥያቄን ትመልስልኛለህ? እኔ ስለነሱ ካወራው አንግባባም። በመጀመሪያ አላልኩም። በመጀመሪያ መልሰው አክሱም ውስጥ መስጊድ መሰራት አለበት የለበትም? በቃ ባጭሩ አንድ ነገር ልንገርህ። አንድ ነገር ብቻ ልንገርህ ባጭሩ። እኔ አሁን ይሰራም ብል በአንድ ጀንበር አይሰራም ብል በአንድ ጀንበር አይከለከልም። ይሄንን የሚመለከታቸው አካላት ይመልሱልን። እኔ አሰሪም አፍራሽም ማለት እንደ ሰው አንተ እንደ ሰው ነው የምጠይቅ። በነገርህ ላይ እንደ ሰው ነው የምጠይቅ። እንደ ሰው የምጠይቀኝን ጥያቄ ስፔሲፊክ ብቻ ሳይሆን ኢንጀነራል አድርጌ ልመልስልኝ። የትኛውም የፍትህ መጓደል ሊመለስ ይገባል የሚል እምነት አለኝ። አሁን ግን አሁናዊ ሁኔታ ትግራይ ላይ የመስጊድና የምናምን ጥያቄ የቤተክርስቲያን ጥያቄ አይደለም። ለምንድን ነው የቤተክርስቲያን ጥያቄ ያልሆነ? ለምንድን ነው የቤተክርስቲያን ጥያቄ ባይሆን ነው እንዴ የሲኖዶሱ ምንድን ነው ኦርቶዶክስ ከኢትዮጵያ ሲኖዶስ መለየት አለበት ተብሎ ሲሰራ የነበረው? ምንድን ነው የምታወራው? መሰራት አይደለም ተለይቷል እንጂ ምንድን ነው የምታወራው እኮ? ለምንድን ነው የተለየው? ለምን ተለየ? ለምን ቅድሚያ ተሰጠው? በነገርህ ላይ ሱዳን ላይ ያሉ የትግራይ ተወላጆች በእርግጥ ሰው ናቸው፣ መመለስ አለባቸው ወደ ሀገራቸው። መጠየቅ ያለብህ ግን ስልጣን ላይ ቁጭ ብለው ያሉ የትግራይ ተወላጆች ነው መጠየቅ ካለብህ የምትጠይቀው እንጂ እዚህ ጋር መጥተህ የኢትዮጵያ ሙስሊም ማህበረሰብ እነሱ ሊያስመልስልህ መብት የለውም፣ አይችልምም። ስለዚህ አባቶችን ነው መጠየቅ ያለብህ። ገብቶሃል? አባቶችን አቅፈህ ቁጭ ብለህ ትግራይ ውስጥ የኢትዮጵያ ሙስሊም ወደ ሱዳን የተሰደዱ የትግራይ ተወላጆችን መመለስ አለባቸው ብለህ እንትን ልትል አትችልም። ለምንድን ነው የሚመልስልህ? ራስን መልሳቸው። አባቶችን ጠይቅ፣ እነ ደብረጽዮንን ጠይቅ፣ እነ ጌታቸውን ጠይቅ። ቆይ ዝም በል አዳምጠኝ። እኔ አሁን ለምን ዝም እላለሁ? እሱን ነው እንድልህ የፈለግከው። እሱን እንድልህ ነው የፈለግከው። የኢትዮጵያ ሙስሊም ምን ቤት ነው ወደ ሱዳን የተሰደዱ የትግራይ ተወላጆች የሚያስመልስልህ? ምንድን ነው? ማን ነው የኢትዮጵያ ሙስሊም? ማን ስለሆነ ነው? ምን ስለሆነ ነው የሚያስመልስልህ? አንተና አባቶችን ነው መመለስ ያለብህ። ወደዛ እንዲሰደዱ ሰበብ የሆንከው አንተና ደብረጽዮንና ጌታቸው ናቸው ሊመልሷቸው የሚገባው። ንገሩኝ ባዮች አትሆኑ እንዴ? ስለነሱ አላወራችሁም ትላለህ እንዴ? ሃይማኖት ቅድሚያ አይሰጠውም ትላለህ? ሲኖዶሱ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የራሳችን እንትን ሊኖረን ይገባል ብለው ተለይተው ቅድሚያ ተሰጥቶት መጅልሱ መከፈል አለበት ብላችሁ ስትሰሩ እንዳልነበረ ራሳችሁ ማለት ነው። ቅድሚያ መሰጠት የለበትም። አዎ ትወርዳለህ። እንደዚህ ነው ቅዘና። ይሄ የሌለ ነገር እኔ ጋር መጣችሁ አታውሩ። እኔ እንድንግባባ ብዬ ዝም ብለው ሌላ ነገር ይቀባጠራል። ይቀልዳል እንዴ? ፍቅርን አስመሳይ የኔ ሰይፈ ስላሴ የኔ ገድላ ኡራኤል የኔ አጥንት ለመግባት የማይመች ቦታ ነኝና ሰውየው ሳይበሳጭ ፍቅር ልስጥህ ብዬ ነው የመጣሁት። አይገርምሽም? የኢትዮጵያ ሙስሊሞች ለምንድን ነው ሱዳን ላይ የተሰደዱ የትግራይ ተወላጆች ያልመለስ ብሎ ያለቃቅስብኛል እንዴ? ምን አገባቸው? አለሁልሽ እኔ ላይ መስጊዳቸው 500 ኪሎ ሜትር ሄደው እየተቀበሩ ከሱዳን እኮ መለስ ያለ ቦታ ነው እኮ የሚቀብሯቸው። ሱዳን ነው እንጂ እንዴ? ኦፍ ኮርስ ይሄን እኮ ነው ብለህ እኛ መቀበሪያ። እኔ አንድ ነገር ግን ታውቃለህ ባቢ፣ አሁን የሚጠይቁት ጥያቄ ኖርማል አይደለም። በነገር ላይ ክርስቲያኖቹ የሚያቀርቡት ምክንያት ጤናማ አይደለም። በጣም ምስኪን መሆናቸው ነው የምታየው። አሁን ይቺ ዋህብያና ሀባሽ ምናምን እያሉ የሚሰክሷት የዳቦ ስም የሚያወጧት ለእስልምና ያላቸውን ጥላቻ እንዲገሩ አደረጋቸው። ገባ? ከአሁን ይችን ሳምንት ዞር ብትል ነብዩ እንደ በፊቱ አይሰደቡም። እስልምና ሙስሊሞች እየተባለ መሰደብ ቀርቶ ዋሃብያ መሰደብ ሲፈልጉ
ወሃብያ እያሉ ነው የሚሰደቡት። ገብቷል አባባሌ? ወሃብያ እስልምናው ጽንፍ አሸባሪ ነው፣ ገዳይ ነው። ስለዚህ ሙስሊም ገዳይ ነው፣ እስልምና አራጅ ነው፣ እስልምና ያጋነንተ ትምህርት ነው ብላ የምትለዋን ነገር ሰሞኑን ቀንሰዋታል። ለምን አትልም? ምክንያቱም የሀጂ ሙፍቲ ልጆች ሚዲያ ላይ መጥተዋል እና ደንግጠዋል። እስከዛሬ ሚዲያ ላይ እንዳሉ ራሱ አያውቁም ነበረ። ገብቷል አባባሌ? የክርስቲያኖቹ ህብረት አህባሽ የሚባሉት ሚዲያ ላይ እንዳሉ ሁሉ አያውቁም ነበረ። ሚዲያ አንድ ነገር ልንገርክ፣ ሁሉም ልጅ የሚያድገው አባቱ ሲሞቱ ነው ይባላል። ገብቷል እምልህ? የሀጂ ሙፍቲን አባታችን እያሉ የሚጠሩ ልጆች ሀጂ ሙፍቲ አሁን ስለሞቱ የሚያድጉበት ሰዓት ደርሷል። እና ሚዲያ ላይ እስከዛሬ ያላያችኋቸው ስለሌሉ አይደለም ነበሩ፣ ግን የሚዋጋላቸው ሰው ነበር፣ የሚሰደብላቸው ሰው ነበረ። አሸባሪ እየተባለ የሚሰደብላቸው ሰው ስለነበረ ነው። በነገራችሁ ላይ መብቱን የሚጠይቅ ሰው፣ ለእስልምና መብት የሚጠይቅ ሰው፣ እስልምናውን የሚያስከብር ሰው፣ ነብዩን የሚያስከብር ሰው፣ አላህን የሚያስከብር ሰው ስሙ አሸባሪ ነው። እነሱ እኮ ዋህብይ ናቸው፣ እነሱ እኮ አሸባሪ ናቸው ተብለው ስለሚጠሩ የሚሰደብላቸው ሰው ስለነበረ፣ የሚከራከርላቸው ሰው ስለነበረ ታይቶ አያውቁም ሚዲያ ላይ። ግን ሁሉም ልጅ አባቱ ሲሞት ያድጋል። ሀጂ ሙፍቲን አባታችን እያላችሁ የምትጠሩ ሰዎች አሁን የምታድጉበት ጊዜ ደርሷል። ውጡና ሚዲያ ላይ መብታችሁን አስከብሩ፣ እስልምናችሁን አስከብሩ። የሚሰደበው እስልምና ነው ወይስ ዋሃብያ ነው ብላችሁ ጠይቁ። ዋሃብያ ባይኖር የአህባሽ እስልምና በኢትዮጵያ ውስጥ እውቅና አለው ክብር አለው ብላችሁ ጠይቁ። መቀበር ያላችሁ እናንተ ነባር እየተባላችሁ የምትጠሩ ሙስሊሞች ኢየሩሳሌም መስጊድ ኖሮ አክሱም መስጊድ የለም። ኢየሩሳሌም መቀበሪያ ኖሯችሁ አክሱም መቀበሪያ የላችሁ። መማሪያ ቦታ የላችሁም። ሂጃብ መልበስ አትችሉ። ስለዚህ ሰሞኑን እስልምናን ለስንት ዓመታት በቀን በቀን ይሳደቡ የነበሩ ሰዎች ለዘብተኛ ሆነዋል። ለምንድን ነው ለዘብተኛ ሆኖ ብለን ስንጠብቅ ሁሉም ጦር ወደ አህባሾች ዞሮ መልሶ ዋሃብያ እያለ እንዲወጋን የተፈለገው ገባ። የጠላቴ ጠላት ወዳጄ ነው አይነት ነው። በነገራችሁ ላይ ስቱፒድ አይደሉም። ከወንድሞቻቸው ጋር ራሱ በጆርኒ ልዩነት ይሄ ያወጡት የዳቦ ስም አህባሾችም ጠይቃቸው ሙስሊምኛ ነን ይሉሃል፣ ዋሃብያዎችም ጠይቃቸው ሙስሊምኛ ነን ነው የሚሉ። ከእስልምና ይሄ ነው የሚል ገባ አባባሌ። ስለዚህ ሁሉም የሚታገለው ለእምነቱ ነው። ሁሉም የሚታገለው ልክ ነው ላለው እውነት ላለው ነገር ነው። እና የመጅሊሱን መከፈል በጣም በጉጉት ይጠብቃሉ። መጅሊሱ ለሁለት መከፈል አለበት። ነባሩ ሙስሊምና ጽንፈኛ ዋሃብያ መጅሊሱ ለሁለት መከፈል አለበት። የኦሮሞ ሲኖዶስ እንዲከፈል ፍቃድ ያልሰጣችሁ ሰዎች ይህንን የመናገር መብት የላችሁ። ምክንያቱም ኦሮሞዎች ዛሬም ቢሆን የራሳቸውን ሲኖዶስ ይፈልጋሉ፣ ልክ እንደ ትግራይ ሲኖዶስ ማለት ነው። እናንተ አልፈቅዳችሁላቸው። ቤተክርስቲያናችሁንም ራሳችሁንም ጥቁር አልበሳችሁ ጸጉራችሁን ላይታችሁ ተቀምጣችሁ ነበር። እናስታውሳችሁ ብለን ነው። በእርግጥ እናንተ የወፍ አእምሮን ያላችሁ አታስታውሱ። ስለዚህ ልክ ነባሮቹ ሙስሊም ሰላም እንደሆኑ እስልምና ሰላም እንደሆነ አድርጋችሁ ለካ እኛ የሚረብሹን መብታቸውን የሚጠይቁት ጥቃት የሚያደርሱብን ለካ ወሃብያዎች ናቸው። አህባሽ ሙስሊሞች ለካ ሀቅ አላቸው። እንደዛ ከሆነ ለይታችሁ ስደቧ። ለዩልንና ስታስተምሩ አስተምሮታችሁን ስታስተምሩ የዋሃብያ እስልምናና የአህባሽ እስልምና ብላችሁ እስኪ አስተምሩ። ክርስቲያኖች እውቅና ስጡ ለአህባሽ እስልምና። አህባሾች ሙስሊም ነን፣ እስልምናችን እውነት ነው፣ ነብዩ እውነተኛ ነብይ ናቸው፣ አላህ እውነተኛ አምላክ ነው ብለው ሲመሰክሩ ክሬዲት ስጧቸው። እንደዛ ከሆነ አሰጡም። ምክንያቱም እናንተ የምጠሉት እስልምናን ነው። እናንተ ከዚህ በፊት ለሁለት ተከፍለው ተገዳድለው እንዲጠፉ ነው የምንፈልገው ብላችሁ 29,000 ሰው ባለበት የተናገራችሁ ናችሁ። እናንተ ማለት የአቡነ ማትያስን እንባ የኢትዮጵያ ክርስቲያን እንባ ነው ብላችሁ ክፋታችሁን በአቡነ ማትያስ እንባ የደበቃችሁ ናችሁ። የአቡነ ማትያስ እንባ የአቡነ ማትያስ እንባ ብቻ ነው። የአቡነ ማትያስን እንባ የኢትዮጵያ ኦርቶዶክስ ክርስቲያን እንባ ነው፣ የኢትዮጵያ ክርስቲያን እንባ ነው ብሎ የሚያስብ ሙስሊም ካለ እርሱ በእርግጥም ሞኝ ሰው ነው። አቡነ ማትያስ ለወዳጃቸው ለተቀዳሚ ሙፍቲን ያለቀሱት ጓደኛሞች ስለነበሩ፣ ወዳጅ ስለነበሩ፣ ሚስጥረኞች ስለነበሩ የአቡነ ማትያስ እንባ ክሬዲት የሚገባው አቡነ ማትያስ በህይወት ቢኖሩም በህይወት ባይኖሩም የተቀዳሚ ሙፍቲ ወዳጅ ነበሩ፣ ይወዷቸው ነበር ነው የምንለው እንጂ የኢትዮጵያ ክርስቲያን ሙስሊሞችን ይወዳል ብለን የምናስብ ከሆነ ሄድድብና ነው። እንደዛ ከሆነ አክሱም ላይ ነው ደሮ መስጊድ የሌላችሁ። እንደዛ ከሆነ ለምንድን ነው ዛሬ ምስልምና አራጅ የሚባለው? እንደዛ ከሆነ ለምንድን ነው ነብያቸው የሚሰደቡት? የሃይማኖት ልዩነትን መስበክ ይቻላል። የሃይማኖት እኩልነትን ግን ኦርቶዶክስ ክርስቲያኖች አይቀበሉ። ያንን ታውቃላችሁ።
ስለዚህ የእናንተ ጸብ የወንድማማች ጸብ ሆኖ ሳለ በአቡነ ማትያስ እምባ ግን የምንወደውን አልወደዱልንም ብላችሁ የምትጣሉ ከሆነ መጀመሪያ ለአክሱም ሙስሊም መብት አስቆሙ። መብት ይኑራችሁ። ነባር ሙስሊሞች እያሉ የሚያቆላምጣችሁ ሀባሾችን አይደለ? አክሱም ያሉት ነባር ሙስሊም አይደሉም እንዴ? ልጆቻችሁ እስልምና በሚያዛቸው መሰረት ሂጃብ አይለብሱም። ለብሰው መማር አይችሉም። መስጊድ የላችሁም፣ መቀበር የላችሁም፣ መብት የላችሁም። ስለዚህ በአቡነ ማትያስ እምባ የሚታለል ሙስሊም ካለ እርሱ ሞኝ ነው። መጀመሪያ ኢትዮጵያዊ ሙስሊም ተባሉ። በኢትዮጵያ ስር የሚኖሩ ሙስሊሞች ከመባል ራሱ ነፃ ከወጣችሁ 40 ዓመት አይሞላችሁ። ኮሽ ባለ ቁጥር መጥፎ ሆነ ባዩ ቁጥር እኮ እስልምና ከሀገራችን መውጣት አለበት የሚለው መፈክር መርሳት የለባችሁ። እናንተ በዳቦ ስም ብትጣሉ የአላህን ገመድ የያዛችሁ ናችሁ። አንድ እውነት ግን አለ። የኢትዮጵያ ክርስቲያኖች እስልምና ጠል ናቸው። እስላሚክ ፎቢያ ያለባቸው በኢንቨስተር በሚኒስተር ደረጃ በፓርላማ ደረጃ በማንኛውም በሀብት ደረጃ በኢንቨስተር ደረጃ ሰውየው ሙስሊም ወይ ጴንጤ ከሆነ አይወዱም። በጣም ብዙ ሙስሊሞች ለኢትዮጵያ ታሪክ ዋጋ ከፍለዋል። ዞር ብለህ ብታይ ታሪካቸው የለም። እነ ገብረ እነ ወልደ ሲሆን ታሪካቸው በደንብ የሚጻፈው የለም ታሪካቸው። ለዛች ሀገር ግን ብዙ ዋጋ ከፍለዋል ኢትዮጵያዊ ሙስሊሞች። መብት ግን የላቸውም። ታሪካቸው አይቀመጥም ተፈላጊ ስላልሆነ ከትውልድ ትውልድ መሸጋገር ስለማይፈልግ። ስለዚህ ማንኛውም ልጅ አባቱ ሲሞት እንደሚያድገው ሀጂ ሙፍቲን አባታችን እያላችሁ የምትጠሩ ሙስሊሞች የምታድጉበት ጊዜ ደርሷል። ፊት ለፊት የምትወጡበት ጊዜ ደርሷል። ፊት ለፊት የምትወጡት እኛን አይመስሉም ከኛ ጋር ይጣላሉ ከምትሏቸው የቤተሰብ ጠብ ከምትጣሏቸው ሰዎች ጋር አይደለም። እስልምና የሚለው ሃይማኖት በራሱ ሃይማኖት ነው ወይ? እስልምና የሚለው ሃይማኖት በኢትዮጵያ ክርስቲያኖች ዘንድ ምን አይነት አመለካከት አለው ነው? እናንተ የምትጣሉት በዳቦ ስም ነው። ለዚህ ነው መጅሊሱ ሲከፈል ለማየት ቁጭ ብለው የሚያድሩ ክርስቲያኖች ለኦሮሞ ሲኖዶስ መከፈል ጊዜ ግን ጥቁር ለብሰዋል። መከፈል መብት ከሆነ መስጊድና መጅሊስ የመከፋፈል ስትራቴጂ መብት ከሆነ መጀመሪያ መብት መስጠት የነበረበት ለኦሮሞ ሲኖዶስ ነው። ለዛች ሀገር ሺህ ዓመታት ታግለው ኦሮሞዎች ጋላ የሚባሉ በቋንቋቸው የማይቀደስላቸው በቂ መጽሐፍ የሌላቸው ክብር የሌላቸው የኢትዮጵያ ኦሮሞ ኦርቶዶክስ ክርስቲያኖች በቃን አሁን ይበቃናል ብለው ሲሉ ግን ጥቁር ነው የለበሳችሁት። የትግራይ ሲኖዶስ በጉልበቱ ነው የተገነጠለው። አቡነ ማትያስ አልቅሰዋል፣ ይቅርታ ጠይቀዋል። 25 ሚሊዮን ብር ካሳ አንካስ እስከ ማለት ደርሰዋል። አንፈልግም ነው ያሉት። ስለዚህ ይሄ የሞኝ ብልጥ ስትራቴጂያችሁ የምትተቡት በጣም ጥሩ ነው። የኢትዮጵያ ክርስቲያኖች የሞኝ ብልጥ ናችሁ ስንል በምክንያት ነው። መከፈል ቀላል እንዳልሆነ አይዲዮሎጂ ባለ አሁንም እኮ የኦሮሞ ሲኖዶስ አቋሙን አልቀየረም። በነገራችሁ ላይ ግን በጉልበትና በኃይል በፍጥነት ስለነበረ ጠይቆ የነበረው ሀገሪቷ ላይ የመጣው ምላሽ አስደንጋጭ ስለነበረ ራሳቸው የኦሮሞ ኦርቶዶክስ ክርስቲያኖችም ተቃውሞ ስለነበረ ስትራቴጂውን የተቀየረው እንጂ ሀሳቡ አልተቀየረም። ወደፊት የኦሮሞ ሲኖዶስ ራሱን የቻለ ሲኖዶስ ይሆናል። ይህንን ማየት ትችላላችሁ። ግን በፊት በጠየቁበት መንገድ አይደለም አሁን የሚጠይቁት። ምክንያቱም የሰሩ ስህተት አለ። አስደንግጠዋል ህዝቡን። በተሻለ መንገድ መብታቸውን እንደሚጠይቁ የኦሮሞ ሲኖዶስ ራሱን የቻለ ሲኖዶስ እንደሚሆን በደንብ ያውቃሉ። ኦሮሞ ሀገር መግዛት መምራት እንዳለበት በደንብ ያውቃሉ። ስትራቴጂውን የተቀየረው ሀሳብ አልተቀየረም። እና ለእናንተ መልእክት አለኝ። ሲኖዶሱ ሲከፈል ጥቁር የለበሳችሁ ሰዎች መጅሊሱ መከፈል አለበት የሽብር ቡድን ምናምን እያላችሁ መልክ የምትሰሩ ሰዎች ለራሳችሁ አልቅሱ። ለራሳችሁ ቅድመ ጥንቃቄ አድርጉ። ምክንያቱም እግረ ቀጭን ይሞታል ሲባል የሚሞተው እግረ ደንዳና ነው። እናንተ እየሞታችሁ ያላችሁ ናችሁ፣ እየሰመጣችሁ ነው። ሁለተኛዋ ታይታኒክ ሰምጣለች፣ አስቀድመን ተናግረናል። ድምጻችሁ ስለበዛ ትክክል የሆናችሁ የሚመስላችሁ ሰዎች አላችሁ። እናንተ ህግን ማጽደቅም ህግን መሻርም አትችሉም። አብቅቷል። ኃይለ ሥላሴ ሲሞቱ ያበቃ ነገር ነው ይሄ ነገር። በነገራችሁ ላይ ሄዱና የኃይለ ሥላሴን የሙት መንፈስ ጥሩ ከፈለጋችሁ አብቅቷል። እና ሚዲያ ላይ በጣም ስለምጮሁ በጣም ነው የምታላዝኑት። መጅሊሱ ለሁለት መከፈል አለበት። መጅሊሱን እየመራ ያለው ወሃብያ ነው። በኢኮኖሚ በጣም ጠንካራ ወሃብያዎች ናቸው። መጅሊሱ የተቀመጠው ለሙስሊሞች ነው፣ ለግለሰብ ጥቅም አይደለም። ካውንስሉም ሲኖዶሱም መጅሊሱም የሚሰራው ለየራሱ የሃይማኖት ተቋም ነው።
ለግለሰብ ፍላጎት አይደለም የሚሰራው። እና ጥሩ ህልም ነው፣ በጣም ደስ ይላል። ግን እናንተ እኛ የምንጠላው ወሃብያን ነው፣ አሸባሪ ነው፣ ገዳይ ነው፣ ለካ እስከዛሬ አላወቅንም፣ አህባሾች በጣም ጥሩ ነበሩ፣ ደግ ነበሩ ካላችሁ ሀጂ ሙፍቲን ከመሞታቸው በፊት ንዟዚያቸው ለኢትዮጵያ ሙስሊም መቀበሪያና መስገጃ ቦታ እንደዚሁም ደግሞ ጥሩ የአምልኮ ስፍራ እንዲኖርላችሁ፣ ጥሩ ባንክ እንዲኖርላችሁ ተመኝተው ነው የሞቱት። ይሄን ስጧቸው ለኢትዮጵያ ሙስሊሞች። ከምንም በላይ ለአመታት እየተሰቃዩ ያሉ የአክሱም ሙስሊሞች አሉ። የአክሱም ሙስሊም ሴት ስትዋጋ ከነ ሂጃቧ ነው የተዋጋችሁ። ስትማር ግን ከነ ሂጃቧ መማር አትችልም አይደል? አንቺ ሂጃብ አድርገሻል አትዋጊም፣ ሂጂ ግቢ፣ እስልምናሽ ወንድ እንዲያስተዳድርሽ ነው የሚያዘው፣ ሂጂ ወደ ቤትሽ ተመለሺ ያለ ጽንፈኛ ቡድን ከነ ሂጃቧ አዋክተሃት፣ አስገድልሃት፣ አስደፍረሃት ሞታ ለሀገሯ ልክ ጥሩ ቀን ሲመጣ መማር ስትጀምር መልበስ ስትጀምር ግን ነጠላ ካለበሰች ካንተ እኩል መቆም አትችልም። የምራችሁን ነው። አንድ አይነት ቦታ ስላለን አንድ አይነት ሰዎች እንዳንመስላችሁ በፍጹም። አልቅሱ። በነገራችሁ ላይ መሀይም ብዙ ተከታይ ነው ያለው። መሀይም ከመሀይም ጋር ትታገሉ። መሀይም ተከታይ ብዙ ነው። በነገራችሁ ላይ ሁሌም ህግ መሻርና ህግ ማጽደቅ ከሚችሉ ሰዎች ጎን ቆሙ። ሀሳባችሁን በግልጽ ተናገሩ። ስለዚህ አሁን የሀጂ ሙፍቲ ልጆች የምታድጉበት ጊዜ ደርሷል። ሚዲያ ላይ ሰዎች ሲያዩዋቸው ደነገጡ። እንዴ አህባሽ ሚዲያ ላይ ነበር እንዴ አህባሾች አሉ እንዴ ቲክቶክ ላይ ግልብጥ አሉ እኮ። በፊትም ነበሩ፣ ግን በፊት የሚሰደብላቸው ሰው ነበረ። በፊት አሸባሪ መብቱን ሲጠይቅ፣ ለእስልምና መብት ሲጠይቅ አሸባሪ፣ እስልምናውን ሲያስከብር አሸባሪ፣ ነብዩ ሲሰደቡበት የሚቃወም አሸባሪ፣ አላህን ሲሰደብ የሚቃወም አሸባሪ የሚባልላቸው ሰው ስለነበረ መኖራቸውን ረስታችሁታል። እና በወንድማማቾች ጸብ የምታምኑ ከሆነ፣ በሀብት ክፍፍል የምታምኑ ከሆነ የኦሮሞ ሲኖዶስ ጉዳይ የተዘጋ ጉዳይ ስላልሆነ ድጋሜ ጥቁር እንዳትለብሱ ቅድመ ዝግጅት አድርጉ። ምክንያቱም የኦሮሞ ሲኖዶስ ስትራቴጂውን የተቀየረው፣ ሀሳቡ አልተቀየረም። ዛሬም በኢትዮጵያ ኦርቶዶክስ ስር ተጠቃሎ መሆን አይፈልግም። ራሳቸው የኦሮሞ ተወላጆች ጥቁር ለብሶ ስለነበር በሰዓቱ ችግሩን ከጦርነት ይልቅ ወደ ብልሃት እንቀይረው ብለው ስትራቴጂውን የተቀየረው እና ተዘጋጁ። ድጋሜ ጥቁር እንዳለብሱ ብለን ነው። ልምድ አላችሁ እናንተ ጥቁር ለብሶ በማልቀስ ተጎጂ በመመሰል ልምድ አላችሁ። መስጅሊስና መስጊድ ግን ለሁለት አይከፈልም። ይህ ጆርኒ ነው፣ የሀሳብ ልዩነት ነው፣ ይስተካከላል። ሙስሊሞች ሁሉም የአላህን ገመድ የያዘ ለእነሱ ወንድምና እህታቸው ነው። የሀሳብ ልዩነታቸው መፍታት ያውቁበታል እንጂ እናንተ አይደላችሁም ኢትዮጵያ ያኖራችኋቸው። በነገራችሁ ላይ ሙስሊሞችን እናንተ አይደላችሁም ኢትዮጵያ እንዲኖሩ ያደረጋችኋቸው። እርስ በራሳቸው ተያይዘው ተደጋግፈው ነው የኖሩት። ፍርሃት ስላለባችሁ ነው። ሀገሪቷን በሸሪዓ ይመራሉ ብላችሁ ፍርሃት ስላለባችሁ ነው። የሀገሪቷን መብት ዲሞክራት ያደርጋሉ ብላችሁ ፍርሃት ስላለባችሁ ለሁለት ለሶስት ቢከፈሉ ለኛ ቦታ እናገኛለን። እናንተ ቦታችሁ አብቅቷል። የእናንተ ቦታ ከኃይለ ሥላሴ ጋር ነው የተቀበረው። 4 ነጥብ። ፍቅር ሲዝም ይታካል እንጂ እናንተ አትተኩ። ያልገባችሁ ይሄ ነው። ክፉ ስለሆናችሁ ልክ አንድ አባባል አለ፣ ለአንተ የማደርገውን ነገር ለጎረቤትህ እጥፍ አደርጋለሁ ሲለው የኔን አንድ አይን አጥፋና የጎረቤቴን 2 አይን አጥፋ እንዳለው ነው የኢትዮጵያ ኦርቶዶክስ ክርስቲያኖች መርሃችሁ። እንደዛ ነው። በጣም ታስቃላችሁ፣ በጣም ታስቃላችሁ። ቢሆንስ በጣም ነው የምታስቁት። ወይ የአህባሽ ሙስሊሞች እንደ አህባሾች ውስጥ ቢር ናቸው ይመስላችሁ? ለእስልምና ያላችሁ አመለካከት፣ ለነብዩ ያላችሁ አመለካከት፣ ለአላህ ያላችሁ አመለካከት እኮ 2 ቪዲዮ ስክሮል ማድረግ ብቻ በቂ ነው። 2 ቪዲዮ ስክሮል ማድረግ በቂ ነው። ትክክለኛ ማንነታችሁ ይገልጣል። እስልምና ገዳይ ነው ያላችሁት፣ እስልምና ያለ ደም አይጸናም፣ እስልምና ያለ ውሸት አይጸናም፣ እስልምና ትናንት ካልዋሸ ነገ የለም ነው እንጂ ያላችሁት። ወሃብያ ትናንትና ካልዋሸ ነገ አይኖርም ብላችሁ አታውቁም። መቼ ለምን እንደተናገራችሁ እኛ ስለምናውቅ እናስታውሳችሁ ብለን ነው። በነገራችሁ ላይ እና የመጨረሻ መልእክቴ ሁሉም ልጅ አባቱ ሲሞት ያድጋል። የሀጂ ሙፍቲ ልጆች አሁን የምታድጉበት ጊዜ ደርሷል። ሚዲያ ላይ ሰዎች ሲዋችሁ በጣም ደንግጠዋል። እንዴ ይሄ ሁሉ አህባሽ ሚዲያ ላይ አለ እንዴ? ይሄ ሁሉ ሙስሊም ነው ማለት ያለባችሁ። ይሄ ሁሉ ሙስሊም ኢትዮጵያ ውስጥ አለ እንዴ ማለት ነው ያለባችሁ። ትክክለኛው ጥያቄ ለክርስቲያን ይሄ ነው።
ሱኒ ሆኖ አህባሽ ሆኖ ወሃቢያ ለውጥ አያመጣም። ክርስቲያን መጠየቅ ያለብህ ይሄ ሁሉ ሙስሊም ኢትዮጵያ ውስጥ አለ እንዴ ብለህ ጠይቅ። አዎ አሉ አሉ። እስልምና አንድ ነው። ሁለቱንም ጠይቃቸው እኔ ሙስሊም ነኝ ብለው ስለሚመልሱላችሁ ማለት ነው። ስለዚህ ትክክለኛው ጥያቄ ይሄ ሁሉ አህባሽ ይሄ ሁሉ ወሃቢያ አለ እንዴ ምን ሲሉ ሰማው መሰለህ? ወሃቢያ እኮ በቁጥር በጣም ትንሽ ነው፣ ግን በኢኮኖሚ በጣም የዳበሩ ናቸው። ሰታችኋቸው ነው ገንዘብ አይደለም፣ ታግለው ነው ያመጡት። ስልጣን ሰታችኋቸው ነው አይደለም፣ ሞተው ነው ያመጡት፣ ታስረው ነው ያመጡት። ሲታገሉ ግን ለእስልምና ነው፣ ለግል ጥቅማቸው አይደለም። ስለዚህ ትክክለኛው ጥያቄ ይሄ ሁሉ ሙስሊም ኢትዮጵያ ውስጥ አለ እንዴ ነው ትክክለኛው ጥያቄ። ትክክለኛው ጥያቄ ብልህ ሰው ይሄን ነው የሚጠይቀው። ምክንያቱም ስለምንተዋወቅ ማለት ነው፣ መርሃችሁን ስለምናውቀው። ሲርባችሁ እስልምና ገዳይ ነው ብላችሁ ነው የተደበቃችሁት እንጂ ወሃቢያ ገዳይ ነው ብላችሁ አይደለም። ስትቸገሩ ከሀገራችሁን ውጡልን እናንተ መጤናችሁ ብላችሁ የተሳደባችሁት ሙስሊሞችን እንጂ ወሃቢያዎችን አይደለም። ሀጂ ሙፍቲ ስለሞቱና አቡነ ማትያስ ስላለቀሱ ታሪክ ለመቀየር በጣም የምትጣጣሩ ሰዎች አላችሁ። ታሪኩን አይቀይረው። ታሪኩ የሚቀየረው አክሱም ላይ መስጊድ ሲኖር፣ የአክሱም ሙስሊሞች በነጻነት ሲለብሱ፣ መቀበሪያ ሲኖራቸው፣ ኢትዮጵያ ውስጥ ያሉ ኢትዮጵያዊ ሙስሊሞች ለሀገር በጦርነት ጊዜ እንደተሳተፉት በጥሩም በመጥፎም ጊዜ አብሯችሁ እንደኖሩት መብት ሲኖራቸው ነው። ያኔ የዳቦ ስማችሁን እኛ የምንጠቀመው ይሆናል። ችግር የለውም። አይመስላችሁ? እና ታስቁኛላችሁ። የሞኝ ብልጦች በጣም ነው የምታስቁኝ። ታስቁኛላችሁ። የጥርስ የገቡ ተቀጨ። እኔ በጣም ነው የምታስቁኝ። ቪዲዮ ያለው ስክሮል እያደረግኩኝ ምናምን ነገር ኢቭን ንጽጽር ለማድረግ ሁሉ አፈሩ። ታውቃላችሁ? ሲሳደቡ አመቱ ሙሉ ሲሳደቡ የነበሩ ኦርቶዶክስ ክርስቲያኖች አሁን ስድባቸው አስደነገጣቸው። የሀጂ ሙፍቲ ስራ ከመቃብር በላይ ይውላል። እንዴት አድርገው ይሳደቡ? አሁን እስልምና ስሉ ነው ሲሳደቡ ይኖሩት። እስልምና ብለው ከተሳደቡ አህባሾችም ሊያኮርፉ ነው። ወሃቢያ እያሉ ይሳደባሉ። ወሃቢ እያሉ ይሳደባሉ። እኔ የኢትዮጵያ ሙስሊሞች ጀግና ናችሁ። የኢትዮጵያ ሙስሊሞች የትም ዓለም ላይ ካለ ሙስሊም በላይ ጀግና ናችሁ። ስለ ዳቦ ስማችሁ አያገባኝም። ጀግና ናችሁ። የሰውን መርህ ያስቀየራችሁ ጀግና ናችሁ። በአቡነ ማትያስ እንባ ተንጠልጥለው በእናንተ ፍቅር ለማግኘት ሲጋጋጡ አይተናል። አንደኛ ናችሁ። ይሄ ነው እስልምና። ይሄ ነው የአላህን ገመድ መያዝ ማለት ይሄ ነው። በነገራችሁ ሰው መንታ ልጅም ይጣላል፣ እናትየዋ ታስታርቃችኋለች። ሁሉም ሙስሊም ቢጣላ የሚሄደው ወደ ሐዲስና ወደ ቁርአን ነው። የትም አይሄዱ። ሸሪዓ የሚሄዱት ለመጋባትና ለመፋታት ነው። በእስልምናቸው ላይ ከተጣሉ ግን ክርስቲያን ጋር ሄደው እርዳታ ይጠይቁ፣ ወደ ሐዲስና ወደ ቁርአን ይመለሳሉ። እናንተ ወዴት ልትሄዱ ነው ክርስቲያኖች? ወደ ጳውሎስና ወደ ጴጥሮስ ነው የምትሄዱት? ወደ 66ቱ ነው ወደ 73ቱ ነው የምትሄዱት ወይስ ወደ 81 ነው የምትሄዱት? መሄጃችሁን ፈልጉ እናንተ መሄጃችሁን። የዛፍ ላይ እንቅልፍ ተኝታችሁ ደግሞ ተንኮል ለመስራት ታስባላችሁ። የታረበተበች ያራዳ ልጆች ኤንሃው የኢትዮጵያ ሙስሊሞች ጀግና ናችሁ። ግፉበት ግፉበት። ከዛ መጨረሻ ላይ ዳላክ ላይ ልስራ ቤቴን በሚለው ሙዚቃ አብረን እንዳረጋለን። እስከዛ ግፉበት። እቺ በተለይ የምትናቆሯት ነገር እኔ በጣም ተመችተኛለች፣ በጣም ተመችተኛለች። ከዛ እና እዚህ ናቸው የምትናቆሯት ነገር በጣም የተመቸችኝ። ምክንያቱም ሁሉም ወንዙ የሚፈሰው ወደ ተነሳበት ነው። ግን የዛፍ ላይ እንቅልፍ የተኛችሁ ሰዎች ነቃ ደንገጥ ብትሉ ጥሩ ነው። እናመሰግናለን ለነበረን ጊዜ ቆይታ። ይሄን ነው ማለት የምፈልገው። የንጽጽሩ አድማ የቀየሩ ሰሞኑን ቀዝቅዝ አላለባችሁም? የነብዩ ስድብ፣ ነብዩ የሚሰደቡት ነገር ትንሽ አልቀነሰም? እስልምና እየተባለ የሚጫጫኸው ስድቡ ትንሽ አልቀነሰም? ሀጂ ሙፍቲ ከሞቱ በኋላ አላስተዋላችሁ? ምክንያቱም ለካ አህባሾቹም ሙስሊም ናቸው ብለው ደንግጠው እኮ ነው። አባታችን ሀጂ ሙፍቲ በክፉ ዓይን አያችሁብን፣ ክፉ ነገር ተናገራችሁብን፣ መጥፎ ነገር ተናገራችሁብን ብለው የተቆጣ ሰው እስልምናው ሲነካበት ዝም ይላል ብለህ መገመት በራሱ ሞኝነት ነው።
የክርስቲያኑ ኡማ በደንብ ስማ። የምንወዳቸውን አልወደዳችሁልንም፣ ሀጂን አላከበራችሁም፣ ሀጂን እንዲህ ብላችሁብናል ብሎ የተቆጣ ሰው ነብዩ ሲነካበት እስልምናው ሲነካበት ዝም ይለኛል ብሎ ማሰብ በራሱ ሞኝነት ነው። የተላለፋችሁት እዚህ ጋር ነው። በነገራችሁ ላይ ኡማው ጀማዓው ክርስቲያኖች ገና አልተገለጠላችሁ፣ እንቆቅልሹ ገና አልተፈታላችሁ። ስትሳደብ ነው ለረባ የምትሳደቡት። አሁን ተሳደቡ። አሁንም እስልምና አይሁድና ክርስቲያን ካልገደለ ጀነትን አይወርስም። እስልምና አራጅ ነው። እስልምና በደምና በካራ የተመሰረተ ነው። በሰይፍ እስኪ አሁን በሉ እስቲ ለሀጂ ሙፍቲ እንደዚህ ጥብቅና የቆሙ ሰዎች ለእስልምናቸው እንደሚሞቱ ማወቅ አለባችሁ። ምክንያቱም ሀጂንም የሰጣቸው እስልምና ነው። በሉ አህባሽ ምናምን ሳትሉ ልክ እንደ በፊቱ ሙስሊም እያላችሁ የምትሳደቡ ክርስቲያኖች አሁን በንጽጽር ዘርፉ ተሳደቡ። ውስጥ ቪዲዮ ስሩ፣ አሰሩ። አሁን የምትሳደቡት ወሃብያ እያላችሁ ነው የምትሳደቡት። ጽንፈኛ ቡድን በእስልምና ተከልሎ እኔ መጽሐፌን ስጽፍ መጀመሪያ ማሳተመው ይሄኛውን የቲክቶክ ስቶሪ ነው። የመጽሐፉን ርዕስ እንመርጣለን። ተሳደቡ። አሁን ወሃብያ፣ ጽንፈኛ፣ አሸባሪ። ከዛስ ሀጂ ሙፍቲ ከመቃብር በላይ ስራቸው ይሆናል። ነባሩ ሙስሊም ሰላማዊ ነው። ነባሩ ሙስሊም ደግና ሩህሩህ ነው። ችግር የለውም። እኛ ነባሮቹ ሙስሊም ጋር ጥገኝነት እንጠይቃለን በሉ ጋይስ፣ ምንም ችግር የለውም። ስለዚህ አሁን እስልምና ገዳይ ነው አትሉ። አምናችኋል እስልምና ገዳይ እንዳልሆነ፣ እስልምና ሰላም እንደሆነ አምናችኋል። እንተማመን። እኔ ሀጂ ሙፍቲ በጣም ታሪክ እኔ በጣም ነው የምወዳቸው ታውቃላችሁ። በጣም 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 ነው የምወዳቸው፣ እጅግ በጣም ማለት ነው። ሀጂ ሙፍቲ ታሪክ ነው ሰርተው ያለፉት። ታሪክ ሰርተው ነው ያለፉት እምላችሁ። የክርስቲያኖችን ጭንቅላት ብሬን ዎሽ አድርገው ነው የሄዱት፣ እጥብ አድርገው። በቃ አሁን ወደፊት ዝም ብለን ማየት ነው። የሚሰደበው እስልምና ነው ወይስ ወሃብያዎች ናቸው? ወሃቢ እየተባለ ነው የሚሰደቡት ወይስ ሙስሊም እየተባለ ነው የሚሰደበው? ለነባሮቹ ሙስሊም ክብር ሲባል ነብዩ መሐመድ ከተከበሩ ጀሚላ እና ከድር ብትሰደቡ ምንም ማለት አይደለም። በዳቦ ስም መሰደብ ምንም ማለት አይደለም። በነገራችሁ ላይ አይመስላችሁ? እና ታሪኩ ተጽፏል፣ እያየን ነው። ለውጥ አይተናል። አሁን እስልምና እየተሰደቡ አይደለም። አሁን ነብዩ አላህ እየተሰደቡ አይደለም። የግብረ ገብ ቃላቶችን አይተናል። የተሽሞኖሞኖ ቃላቶችን አይተናል። ምን እንዳየው ታውቃላችሁ? የህዝብ ቅምጦች ቤት አንድ ሰው ገቡ። በዚህ ሳምንት ነው የምትራችሁ። የህዝብ ቅምጦች ቤት አንድ ሰው ገቡ። መነጽር ያደረጉ ትልቅ ሼባ ናቸው። አላህ እንዴት እኔ እንድገልለት ሰው ይልከኛል አሉ። እኔ የሁል ጊዜ ጥያቄ ነው ሲሉ ሰውየው ተሳቀቀ። ጋይስ አይታችሁታል? ቁልጭ 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 ቁልጭ። ለምን በፊት ቢሆን እስልምና ገዳይ ነው፣ እስልምና አራጅ ነው የሚለው